ሰላም ተማሪዎች እንደምን አላችሁ? እኔ መምህር ተረፈ መቆያ ነኝ። ዛሬ አዘጋጅቼ የቀረብኩላችሁ የ11ኛ ክፍል ጂኦግራፊ ዩኒት 1 ክፍል 3 ነው የሚሆነው። ዛሬ የምንማማርበት የትምህርታችን ርዕስ ጂኦሎጂካል ታይም ስኬል ይሆናል። ስለዚህ ሚኒንግ ኦፍ ጂኦሎጂካል ታይም ስኬል እስኪ ጂኦሎጂካል ታይም ስኬል ምን ማለት ነው? ትርጉሙ ምን ማለት ነው? ጂኦሎጂካል ታይም ስኬል ማለት ታይም ፍሬም ነው፣ የጊዜ ሰሌዳ ነው። it is a time frame or timetable። የምን የጊዜ ሰሌዳ ካልን it shows the possible age of the earth የመሬትን እድሜ ያሳያል። ደግሞም በተጨማሪ አሶሺየትድ ላንድ ፎርም መሬት ከተፈጠረች በኋላ ከ4 ቢሊዮን ይርስ ጀምሮ እስካሁን ድረስ መሬት ላይ የተለያዩ ሁነቶች ተካሂደዋል። እነኛን አሶሺየትድ ላይፍ ፎርም እና ፖሲብል ኤጅ ኦፍ ኤርዝን የሚያሳይ ታይም ፍሬም ወይም ታይም ቴብል ምን ይባላል? ጂኦሎጂካል ታይም ስኬል ይባላል። ጂኦሎጂካል ታይም ስኬል ሾውስ ዘ ሪቪው ኦፍ ኤርዝስ ሂስትሪ የመሬትን ታሪክ ጠቅለል አድርጎ የሚያሳይ ታይም ቴብል ወይም የጊዜ ሰሌዳ ጂኦሎጂካል ታይም ስኬል ነው። በተጨማሪም ደግሞ it shows major changes that occurred over time ከጊዜ ወደ ጊዜ መሬት ላይ የተካሄዱ ዋና ለውጦችንም የሚያሳይ ነው ጂኦሎጂካል ታይም ስኬል። ጂኦሎጂካል ታይም ስኬል የሚጠናው ወይም ዲቨሎፕ የሆነው በማን ነው? በእርዝ ሳይንቲስት ነው። ስለ መሬት ተመራማሪዎች ወይም የመሬት አጥኚዎች ናቸው ይህን የጊዜ ሰሌዳ የሚሰሩት ወይም ስለ መሬት ኤጅ ሂስትሪ እና ፎርሜሽን ኦፍ ኢቨንት የሚያጠኑት ማለት ነው። እነሱም ምንም በማጥናት ነው? through the study of earth's rock ነው። መሬት ላይ ያሉ አለቶችን በማጥናት በዚህ ጊዜ መሬት ላይ ይሄ ሁነት ተካሂዶ ነበረ፣ ይሄ ላይፍ ፎርም ተፈጥሮ ነበረ ብለው ይተነብያሉ ማለት ነው። ጂኦሎጂስቶች ስለ ሮክ በሚያጠኑ ጊዜ through the study of rock they determine relative and absolute age of rock ይሄ እነኚህ መሬት አጥኚዎች ስለ መሬት ላይ ስላሉ አለቶች ሲያጠኑ የአለቱን ሪላቲቭ ኤጅ እና አብሶሉት ኤጅን ዲተርማይን ማድረግ ችለዋል። ሪላቲቭ ኤጅ ማለት አንጻራዊ የአለቱ እድሜ ማለት ሲሆን አብሶሉት ኤጅ ማለት ደግሞ የአለቱን ትክክለኛ እድሜ የሚያውቁበት ሜትር ነው ማለት ነው። ሪላቲቭ ሜትድ ምን ማለት ነው? it depends on the analysis of sequence of geological occurrence ሪላቲቭ ሜትድ ኦር ሪላቲቭ ኤጅ ኦፍ ሮክ የሚታወቀው የጂኦሎጂካል ኦከረንሶቹን ሲኩዌንስ ቅደም ተከተል በማየት ነው። እሱ ምንድነው? ዊዛውት ጊቪንግ ኤግዛክት ታይም ኦፍ ኦሪጂን በትክክል የአለቱን እድሜ ሳያሳውቅ በሲኩዌንሳቸው በቅደም ተከተላቸው ብቻ ይሄኛው ቀድሞ ነው የተፈጠረ ይሄኛው በኋላ ነው የተፈጠረ ብሎ በያንገር ኦልደር በሚው ቃላት የሚገለጽበት way of finding the age of rock ምን ይባላል? relative age of rock ይባላል። relative age of rock ምንን ይወስናል? it determine how old something is compared to other hills ነው። አንዱን ሮክ ከአንደኛው ጋራ በማወዳደር የትኛው ነው ኦልድ የትኛው ነው ያንገር ብሎ የሚወሰንበት ነው። ሪላቲቭ ኤጅ ኦፍ ሮክ ወይም ሪላቲቭ ሜትድ ምንን ይጠቀማል? ያንገር፣ ያንገስት፣ ኦልደር፣ ኦልደስት የሚሉ ቃላቶችን ይጠቀማል ማለት ነው፣ ሲኩዌንሳቸውን ብቻ በማየት። ሌላው ሪላቲቭ ኤጅ ኦፍ ሮክ ፎከስስ ኦን ዲተርማይኒንግ ሲኩዌንስ ኦፍ ፎርሜሽን ኦፍ ኢቨንት የተለያዩ ኢቨንቶች አሉ ጂኦሎጂካል ኢቨንት። እነሱን ጂኦሎጂካል ኢቨንት ሲኩዌንሳቸውን በማየት ማንኛው ቢፎር ተፈጠረ በመጀመሪያ ማን ተፈጠረ የትኛው ላተር ወይም በኋላ ተፈጠረ የሚለውን በማየት ወይም ሪሌት በማወዳደር ነው ሪላቲቭ ኤጅ ኦፍ ሮክ የሚታወቀው ማለት ነው። በአጠቃላይ ሪላቲቭ ኤጅ ኦፍ ሮክን የምንፈልገው ወይም የምናጠነው ሴዲሜንታሪ ሮኮችን በመጠቀም ነው። ስለዚህ በዚህ መሰረት ጂኦሎጂስት ስለ ሪላቲቭ ኤጅ ኦፍ ሮክ ሲያጠኑ 3 ፕሪንሲፕል ኦር ሩልስ የሚሏቸውን አስቀምጠዋል። ዱሪንግ ዘ ስተዲ ኦፍ ዋት ሪላቲቭ ኤጅ ኦፍ ሮክ የአለቶችን አንጻራዊ እድሜ ኦር ሪላቲቭ ኤጅ ሲፈልጉ ወይም ሲተነብዩ 3 ሩሎችን ወይም ፕሪንሲፕሎችን ተጠቅመዋል ማለት ነው። የመጀመሪያው ፕሪንሲፕል the principles of original horizontality ይባላል። እዚህ ጋር ፊገሩ ላይ እንደምታዩት the principles of original horizontality ይህ original horizontality ማለት ሆሪዞንታሊ በአለቶች አፈጣጠር ነው። ሁለተኛው ሎ ኦፍ ሱፐርፖዚሽን ይባላል። ሎ ኦፍ ሱፐርፖዚሽን ደግሞ እዚህ ጋር እንደምታዩት በሱፔሪየር ላይ ከላይ ያለውን ሮክ ብቻ በማየት
እድሜያቸውን መገመት የምንችልበት ነው law of superposition። ሶስተኛው the principles of cross cutting ይባላል። principles of cross cutting ደግሞ እዚህ ጋር እንደምታዩት የተለያዩ ሮኮች አሉ ሆሪዞንታሊ። ለምሳሌ እዚህ ጋር A አለ፣ እዚህ ጋር B አለ፣ እዚህ ጋር C አለ፣ እዚህ ጋር ደግሞ D አለ። አሁን ምንድነው A B እና C መጀመሪያ ተፈጥረዋል። በኋላ D የሚባለው ሮክ ላየር እነሱን ቆርጦ ወደ ላይ ይወጣል። እነሱን ቆርጦ ወደ ላይ የወጣው ያንገስት ሲባል የተቆረጡት ደግሞ ኦልደስት ይባላሉ ማለት ነው። እስኪ እያንዳንዳቸውን እንይ ተማሪዎች። የመጀመሪያው ፕሪንሲፕል ወይም ሩል ፕሪንሲፕልስ ኦፍ ኦሪጂናል ሆሪዞንታሊቲ ይባላል። ይሄ ፕሪንሲፕል የአሎቶችን እድሜ የሚወስነው እንዴት ነው ካልን it states the layer of sedimentary rock when the layer of sedimentary rocks are initially formed horizontally ነው። በመጀመሪያ ለምሳሌ በውሃ በወንዝ ወይም በጎርፍ የተለያዩ የአፈር አይነቶች ትራንስፖርት ይሆናሉ። ከአንድ ቦታ ወደ አንድ ቦታ ይጓጓዛሉ። ከተጓጓዙ በኋላ የሆነ ቦታ ሄደው ሴዲመንት ያደርጋሉ ወይም ዲፖዚት ይሆናሉ። ከዲፖዚሽን በኋላ ሲሚንት ኢች አዘር በጣም ይጣበቃሉ። ከተጣበቁ በኋላ ምን ይፈጥራሉ? ሮክ ይፈጥራሉ። መጀመሪያ ዕለት ላይ ለምሳሌ እዚህ ጋር ፊገሩ ኤ መጀመሪያ ለምሳሌ በ2000 ሊሆን ይችላል ላየሩ የተፈጠረው። ቢ ደግሞ በ2001 ሊሆን ይችላል። ሲ ደግሞ በ2002 ሊሆን ይችላል። ዲ በ2003 ሊሆን ይችላል ላየሮቹ የተፈጠሩት። ሆሪዞንታሊ አፈጣጠራቸውን በማየት ቤዝድ ኦን ዜር ኦሪጂናል ሆሪዞንታሊቲ እነሱን በማየት ለምሳሌ ኤ ምንድነው? ኦልደስት ነው፣ በጣም ብዙ እድሜ ያስቆጠረ ነው። ቢ ደግሞ ምንድነው? ኦልደር ነው። ቢን እዚህ ጋር ስናየው ምንድነው ተማሪዎች? ኦልደር ነው። ቢ ከኤ ያነሰ እድሜ ነው ያለው። ሲ ደግሞ የሚሆነው ያንገስት ይሆናል። ሲን እዚህ ጋር ያንገስት ነው። C is youngest, D is younger ይሆናል ማለት ነው። ሆሪዞንታሊ አፈጣጠራቸውን በማየት A በጣም ኦልደስት ነው፣ D ደግሞ ያንገር ነው ማለት ነው ተማሪዎች። እዚህ ጋር ሁለት አይነት ኬዝ ሊኖር ይችላል በፕሪንሲፕል ኦፍ ኦሪጂናል ሆሪዞንታሊቲ። አንደኛው ምንም አይነት ዲስተርብ የሚያደርግ ነገር ሳይኖር እንደዚህ ከታች ያለውን ኦልደስት ከላይ ያለውን ያንገር ልንለው እንችላለን። ዛት ሚንስ ኤክሴፕት ፎር ዲስተርብድ ሲኩዌንስ ነው። ይህ ማለት ዲስተርብ የሚያደርግ ነገር ከሌለ ነው። ኤክሴፕት ፎር ዲስተርብድ ሲኩዌንስ። ዲስተርብ የሚያደርጉ ነገሮች እነማን ናቸው? ለምሳሌ ፎልዲንግ አለ። ፎልዲንግ ማለት የመሬት መታጠፍ ማለት ነው። ፎልቲንግ አለ፣ የመሬት መሰንጠቅ ነው። ቮልካኒዝም አለ፣ እርዝኩዊክ አለ። እነሱ ዲስተርብ የሚያደርጉ ነገሮች ከሌሉ ሴዲሜንታሪ ሮክስ አር ኦልዌይስ ዲፖዚትድ ኒርሊ ሆሪዞንታል ቤድ ነው። ፎልቲንግ ቮልካኒዝም ከሌሉ ሴዲሜንታሪ ሮክ ኦልዌይስ ዲፖዚት የሚያደርገው እንዴት ነው? ሆሪዞንታሊ ኦር ኒርሊ ሆሪዞንታል ነው ተማሪዎች። አንዳንድ ጊዜ ግን ዲስተርብ የሚያደርጉ ነገሮች ሊከሰቱ ይችላሉ። ኢፍ ዘ ሮክስ አር ኖት ሆሪዞንታል፣ እንደዚህ ቤንዲንግ አፕ ኤንድ ዳውን ካለ፣ ኢፍ ዘ ሮክስ አር ኖት ሆሪዞንታል ሳምቲንግ መስት ሃቭ ዲስተርብድ ዜን አፍተር ዘይ ፎርምድ። ምን ማለት ነው? ይሄ ሮክ ሆሪዞንታል ካልሆነ ቤንዲንግ ካለው ከተፈጠረ በኋላ የሆነ ፎርስ ወይም የሆነ ፕሮሰስ አፌክት አድርጎታል፣ ዲስተርብ አድርጎታል ማለት ነው። ለምሳሌ ይሄ ፎልዲንግ ኦር ቤንዲንግ ነው አፌክት ያደረገው ፊገሩን እንደምናየው። ሁለቱን ስናወዳደር እዚህ ጋር ለምሳሌ ሮክ ላየር ኤ አለ፣ እዚህ ጋር ሮክ ላየር ቢ አለ። አሁን ኤ ምንድን ነው? እንደተፈጠረ ነው ሆሪዞንታሊ፣ ምንም ዲስተርብ ያደረገው የለም። ለምሳሌ እዚህ ጋር ኤ ቢኖር እዚህ ጋር ደግሞ ቢ ቢኖር ከላይ ሲ ቢኖር ሆሪዞንታሊ እንደተፈጠሩ ስለሆነ ኤ በጣም ኦልደስት ነው፣ ሲ ደግሞ ምንድን ነው? ያንገስት ነው፣ ያንግ ነው ማለት ነው። ኤ ኦልድ ነው፣ ሲ ያንግ ነው። ነገር ግን ሌላ ሮክ ላየር አለ ቤንዲንግ ያለው። ያ ቤንዲንግ የተፈጠረው ደግሞ መቼ ነው? ሆሪዞንታሊ ሌድ ዳውን ሆሪዞንታሊ ዲፖዚትድ ወይም ላየር ከተፈጠረ በኋላ የሆነ ፎልዲንግ ተከስቷል ማለት ነው። ስለዚህ ያ ምንድነው? ኦልደር ነው ማለት ነው። ስለዚህ ኤ ኢዝ ያንገር ዛን ቢ ማለት ነው። ይህ ማለት ነው ቢ በጣም ኦልድ ነው። ለምን? ሆሪዞንታሊ ከተፈጠረ በኋላ የሆነ ፎርስ መጥቶ ዲስተርብ አድርጎታል። ኤ ኢን ያንግ ነው፣ ቅርብ ጊዜ እንደተፈጠረ ነው። ምንም ፎርስ ዲስተርብ አላደረገው፣ ምንም አይነት ኃይል ኦር ፕሮሰስ ዲስተርብ አላደረገውም ማለት ነው።